ውድ ጠለስ ሚዲያ ቤተሰቦችና ታዳሚዎች ሰላም ጤና ይስጥልን። ይህ በጠለስ ሚዲያ ባሳየ ደርቤ የሚቀርበው የመስከረም 30 ቀን 2018 ዓ.ም የዘወትር ፕሮግራማችን ነው። እናም በዛሬው ፕሮግራማችን ልዩ መረጃዎችን፣ ወቅታዊ ጉዳዮችን፣ ዕለታዊ ፖለቲካዊ አጀንዳዎችን ወደ እናንተ የምናደርስ ይሆናል። ስለዚህ የጠለስ ሚዲያን ሰብስክራይብ በማድረግ ሰብስክራይብ ያላደረጋችሁ ወገኖች ማለት ነው ብሎም ዝግጅታችንን ላይክ፣ ሼር፣ ኮሜንት እያደረጋችሁ ለሌሎች በማጋራት እስከ ፕሮግራማችን ፍጻሜ ድረስ አብራችሁ ትቆዩ ዘንድ በአክብሮት ጋብዘን በቀጥታ ወደ ዕለቱ መርሃ ግብር እናልፋለን። የመጀመሪያው ርዕሳችን በደብረ ዘይት የተቃጠለውን የገበያ አዳራሽ ይመለከታል እና እሱም በተመለከተ የደረሰኝን መረጃ ወደ እናንተ የማደርስ ይሆናል። ሰላም ጠለሶች እንዴት ናችሁ? ትናንት ደብረ ዘይት ቢሸፍቱ ላይ ስለተከሰተው የእሳት አደጋ ልነግራችሁ ፈልጌ ነበር ይላል የተላከልን መረጃ። ደብረ ዘይት ላይ ረጅም ጊዜ ያስቆጠረ ከመቆርቆራ ጀምሮ ገበያ በመባል የሚጠራ የገበያ ሰፈር አለ። ይህ ሰፈር ላይ በአብዛኛው ነጋዴ ተወላጁና የሌላው ብሔር ተዋጽኦ ቁጥሩ ከፍተኛ ነው። በተለይ ደግሞ የጉራጌው ቁጥር ከፍተኛ ነው። ይህንንም አብዛኛውን ሱቅ ይዞ የሚሰራው ማህበረሰብ ከኢሬቻ በፊት ለኢሬቻ በዓል ብለው በየሱቁ መዋጮ ጠየቁት። ሰውም ካለበት የኑሮ ችግር የተነሳ እና ከከተማዋ መፈራረስ ጋር ተያይዞ ቢዝነስ ስለሞተ በሚፈልጉት መልኩ ምላሽ አልሰጣቸውም ነበረ። ከዚያም አብዛኛው ነጋዴ ጉራጌ ነው እንዳልኩ ለመስቀል በዓል ወደ ቤተሰቡ እንደሄደ ወደ ገጠር እንደሄደ በዛው ሰንብቶ ኢሬቻ ካለፈ በኋላ ተመለሰ። ከዚያም ሱቁን ሲከፍት ይህንን የኦሮሞማ ስርዓት በዓል እንደ መናቅና እንደ ድፍረት ስለቆጠሩት ከትናንት ወዲያ ምሽት 3 ሰዓት ጀምሮ በገበያው ላይ እሳት ለቀቁበት። ፖሊሶቹም እሳቱ በደንብ እስኪስፋፋ ድረስ ማንንም አላስጠጋ ብለው ሸቀጥ ተራ፣ ብርድ ልብስ ተራ፣ ቅቤ ተራ ሙሉ በሙሉ ነዶ እንዲጋይ ያደረጉ። እንዴት ያሳዝናል መሰለ። ትናንት ወደ ጀመረ እስከ ትናንት ጧት ድረስ እሳቱ ይጨስ ነበር ይላል የተላከለን መረጃ። ቪዲዮም አብሮ ተያይዞ ተልኳል። ቪዲዮውን ያው እሳት ያለው ነገር ስለሆነ ማቅረብ አልተቻለም እና እንዳጠቃላይ ደብረ ዘይት ላይ የተከሰተው የገበያ አዳራሽ ቃጠሎ ለኢሬቻ በዓል ገንዘብ ሲጠይቋቸው ነበር። ግን ይሁንና ነጋዴዎቹ ደግሞ የሚጠየቁትን ገንዘብ ሊሰጡ አልቻሉም። ለኢሬቻ በዓል ገንዘብ ሲጠየቁ ነጋዴዎቹ ሊሰጡ አልቻሉም። ገበያ ስለተቀዛቀዘ የቤቶች መፍረስን በስፋት እየተከናወነባት ያለች ከተማ ከመሆኗ ጋር ተያይዞ ገበያ እየተቀዛቀዘ ስለሆነ ያንን ማድረግ አልቻሉም። አብዛኞቹ ጉራጌዎች እንደመሆናቸው መጠን መስቀልን ሊያከብሩ ወደ ሀገራቸው ሄዱ። ኢሬቻ እስኪያልፍ ድረስም በዛው ቆዩ። የኢሬቻ በዓል ካለፈ በኋላ መጥተው ሱቃቸውን ሲከፍቱ ይሄን ነገር የኦሮሞን ባህል እንደመናቅ እና እንደ አለማክበር አድርገው ስለቆጠሩት የገበያ አዳራሹን አቃጠሉት። ቃጠሎውን በተነሳ ሰዓት ላይ የአካባቢው ማህበረሰብ እሳቱን እንዳያጠፋ እሳቱ እስኪስፋፋ ድረስ ፖሊስ አላስቀርምም ብሎ በመከልከሉ የተነሳ ከ24 ሰዓት ለሚበልጥ ጊዜ እሳቱ ብዙ ንብረት እንዲያወድም ሆነ ይላል የደረሰ መረጃ። ይሄ ነገር አዲስ ጉዳይ አይደለም። በተለያዩ ከተሞች ሲከሰት የነበረ ነው። ጅማ የገበያ ማዕከልን እንዴት እናነደዱት ይታወቃል። ድሬዳዋ፣ ሐረር፣ አዲስ አበባ በጎሮና ኮልፌ ጣና ተራ የገበያ አዳራሽ አትረሱትም። መርካቶ አትረሱትም። ሸማተራ አካባቢ ማለት ነው እና በመላ ኢትዮጵያ ሲያደርጉት የነበረ ነው። የኛ ማህበረሰብ አይደለም እዚህ የገበያ አዳራሽ ላይ ያለው ብለው ካሰቡ እና ነጠላ ከፈረጁ አንዱ ሆን ብሎ በጥንቃቄ ጉድለት በሚመስል መልኩ እሳት እንዲለኩስ ያደርጉታል። ከዛ ሙሉ የገበያ ማዕከሉን ያወድሙታል። ይሄ የኦህዴዳዊው ኦሮሞማዊው አገዛዝ የተለመደ ቴክኒክ ነው። የኦሮሞማው አገዛዝ ቀልቦ ያረፈበትን መሬት የመሰጠውን መሬት መውሰድ ሲፈልግ እና ያለ ካሳ አንተን ማሰናበት ሲፈልግ በዚህ መልክ ነው የሚጠቀመው። እሳት ይለኩሳል። ከዛ ካወደመ በኋላ መሬቱን ይነጥቃል። ይሄ በተለያዩ ቦታዎች ቅድም እናልኩ ጅማ፣ ድሬዳዋ፣ ሐረር፣ አዲስ አበባ በጎሮ በኮልፌ ጣና ተራ፣ መርካቶ ሲያደርጉት የነበረ ቴክኒክ ነው። ስለዚህ ደብረ ዘይትም ላይ የተደረገው ነገር ተመሳሳይ ነው። እንደስከዛሬ ሁሉ በተለያዩ ቦታዎች እንዳደረጉት ሁሉ የአካባቢው ማህበረሰብ ላይ በንግድ የተሰማሩት ሌላ ብሔር ብሔረሰብ በመሆናቸው የተነሳ ለኢሬቻ በዓል ደግሞ ተገቢውን ያህል ገንዘብ አልሰጡንም በማመናቸው የተነሳ ቃጠሎው እንዲከሰት አድርገዋል እና
አካሄዱ እንደዚህ ቢሆንም የኦሮሞ አገዛዝ አካሄድ እንደዚህ ቢሆንም መሰረታዊ ነገሮችን ካሳጣ በኋላ ካዳየ በኋላ ትንንሽ ነገሮችን በመስጠት ደግሞ አሁን ላይ ህዝብን ለመሸወድ ጥረት እያደረገ ነው። አገርህን ካሳጣ በኋላ የኢትዮጵያን ባንዲራ ልቀይር ነው ብሎ ሊያስፈነጥዝ ይሞክራል። ኢትዮጵያ የምትባለውን ሀገር ትርምስምሷን አውጥቶ ለማንም የማትመች ሀገር ካደረገ በኋላ የኢትዮጵያን ባንዲራ ልቀይር ነው ይላል። ኢትዮጵያ የምትባለው ሀገር ሳትኖር ኢትዮጵያ የባህር በር ያስፈልጋታል በሚል አጀንዳ ሊያወዛግብ ጥረት ያደርጋል። መኪናህን ቀምተው መኪናህን አቃጥለው ታርጋ ልንቀይርልህ ነው ኢቲኤች የሚል ታርጋ ይዘን መጣን ይሉሃል። መኪናህን ተሽከርካሪህን አሳጥተው በየቦታው እያቃጠሉ እያሳገቱ ታርጋ ልንቀይር ነው በሚል አጀንዳ ተቀባይነታቸውን ለማሳደግ ጥረት ሲያደርጉ ታያለህ። ክልልህን ወረው የክልልን አወቃቀር ልንቀይረው ነው ይለዋል። ክልልህን ኦሬዲ ወረው በክልል መኖር የማትችልበትን ሁኔታ ፈጥረው ሶማሊያን ብትሄድ፣ ጋምቤላን ብትሄድ፣ ቤኒሻንጉልን ብትሄድ፣ አማራን ብትሄድ፣ ትግራይን ብትሄድ ለክልሉ ነዋሪዎች የማይመች አካባቢ አድርገውታል። አወቃቀሩን ልንቀይር ነው ይላል። ቋንቋ ላይ ዘምተው ከፌዴራል የስራ ቋንቋነት አማርኛን ፍቀው አሁን ላይ የፌዴራል የስራ ቋንቋን በተመለከተ አጀንዳ አስገብተናል ይሏል። ምንድነው አጀንዳው ብለህ ስታጣራ አፋን ኦሮሞ የፌዴራል የስራ ቋንቋ እንዲሆን ነው የሚል መልስ ይሰጣል። እስካሁንስ ምንድን ነበር? የፌዴራል የስራ ቋንቋ አማርኛ ነበር እንዴ? እስካሁን ባይ ዲፎልት እኮ አፋን ኦሮሞ አድርጋችሁታል። በህግ ባይደገፍም ፌዴራል ላይ ስትሄድ የስራ ቋንቋው አፋን ኦሮሞ ከሆነ ቆይቷል። እና ብልጽግና መሰረታዊ የሆኑ ነገሮችን ካሳጣ በኋላ በጥቃቅን ነገሮች መጀመሪያ አካባቢ ሲጠየቁ የነበሩ የባንዲራ የስራ ቋንቋ የመሳሰሉ ጥቃቅን ነገሮችን የታርጋ ጉዳይ በማምጣት አሁን ላይ ለነሱ መፍትሄ በመስጠት ህዝብን ለማጭበርበር እየሞከረ ቢሆንም አማራው ግን በእነዚህ አይነት አጀንዳዎች የሚሸወድበት ጊዜ አብቅቷል። እስካሁን ድረስ ከዚህ በኋላ አማራን በዚህ መልኩ ማታለል አይቻልም። አረንጓዴ ቢጫ ቀዩን ባንዲራ የኢትዮጵያ ባንዲራ ብታደርገው አማራ ግድ አይሰጠውም ጌታዬ። አማራውንም ላይ የሚፈልገው በኩልነት የሚኖርባት ተንቀሳቅሶ የሚሰራባት ፍትህ የሰፈነባት ኢትዮጵያን ነው የሚፈልገው። አረንጓዴ ቢጫ ቀይ የሚሰቀልባት አሳድገሽናል በማር በወተቱ ኢትዮጵያ ሀገራችን ላሚቱን እቢቱ እየተባለ የሚዘፈንላት የውሸት ሀገር አይፈልግም። በተጨባጭ ሀገር ይፈልጋል። በኩልነት የሚኖርባት ፍትህ የተከበረባት ተንቀሳቅሶ የመስራት መብቱን የተጎናጸፈባት ሀገር ይፈልጋል። ከዛ ውጭ ባህር በር እያልክ ብትቀባጥር አይሰማህም። ከባህር በር በፊት ሀገር የሚባለው ነገር መኖር አለበት በማለት አማራው ደምድሟል። ሁለተኛ መረጃችን የኦሮሞና የሶማሌን ግጭት ይመለከታል። በኦሮሞና በሶማሌ መካከል ግጭት ተከስክሶ ሰሞኑን እልቂት መከሰቱን የደረሰ መረጃ ያመለክታል። ይህ መረጃ ምንድነው የሚለው? ሰላም እንዴት ነሐሴ መረጃ ልስጥህና ለሁሉም አድርሰው ይላል። በኦሮሞና ሶማሌ ድንበር ላይ የጊሪ ሶማሌ ጎሳ ነው እና ኦሮሞ ግጭት ውስጥ ገብተው ከሁለቱም ወገን ሰው እየሞተ ነው። እስካሁን ከሶማሌ 9 ከኦሮሞ 5 የሞተ ሲሆን 1 ቆስሏል። በዚህ ምክንያትም ከጅጅጋ ጭናክሰን መንገድ ከ28 አንደኛው ወር መስከረም 28 ማለት ነው 2018 ጀምሮ ዝግ ነው። ሰው እየተንገላታ ነው። ሁለቱም ክልሎች ባላየ ዝምታ መርጠዋል። አንድምታው ጭናክሰንን ሁለቱም ክልሎች የኔ ነው አይነት ጭቅጭቅ ሲሆን አሁን ላይ በኦሮሚያ ስር ነች። ነዋሪው ግን የሶማሌ ይበዛል። በቦታው ያለው መከላከያም አያገባኝም ብሏል። እንደውም የመከላከያ ኦራል ስለሚመላለስ በአንድ ሰው 600 ብር እያስከፈለ ከጭናክሰን ጅጅጋ እንደሚወስድ ከነዋሪው የደረሰ መረጃ ያመለክታል የሚል መረጃ ደርሶናል። ስለዚህ በኦሮሞ እና በጊሪ ሶማሌ ጎሳ መካከል በተነሳ ግጭት 9 ሶማሌ መገደላቸውና 5 ኦሮሞም ሕይወታቸውን ማጣታቸውን የደረሰ መረጃ ያመለክታል። ለዚህ ምክንያቱ ደግሞ ጭናክሰን የኔ ነው የሚሉ ውዝግብ በመኖሩ የተነሳ ነው። በነገራችን ላይ በተለያዩ ቦታዎች ላይ በተለይ ደግሞ የሶማሌ ክልል ባለፈው ተሰብስቦ አዲስ የሆነ የዞኖችና የወረዳዎች አወቃቀር በማድረጉ የተነሳ በኦሮሞ ዘንድ ቁጣ መቀስቀሱ የሚዘነጋ አይደለም። ከዚያን ጊዜ አንስቶም በሶማሌ እና ኦሮሚያ በሚዋሰኑባቸው ድንበሮች አካባቢ ላይ ግጭት እየተቀሰቀሰ የሰው ሕይወት እየጠፋ ያለበት ሁኔታ ነው ያለው። በነገራችን ላይ አሁን አይታችሁ ከሆነ
የኦሮሞ ፖለቲካል ኤሊት ፊደልን መሰረት አድርገው ኢትዮጵያ ውስጥ ያለውን ቅርስም አካባቢም ክልልም መሬትም ባህልም ሁሉንም ነገር የኛ ነው ማለታቸውን አጠናክረው ቀጥለዋል። ብቻ የምትኖርበት ከተማ ስሙ ከኦሮሞ ፊደል ጋር የሚመሳሰል ይሁን ከኦሮሞ ቃል ጋር አንዱ ፊደል ከተመሳሰለ አለቀልህ። ባይ ዲፎልት ያ ከተማ የኦሮሞ ነው። ለምሳሌ ሽሬ የሚለው የትግራይ ከተማ ስሬ ከሚለው የኦሮሞ ቃል ጋር በመመሳሰሉ የተነሳ የኛ ነው ተብሏል። እንደውም ከ4-5 ዓመት በፊት ይህም በተመለከተ በቲክቶክ አንድ ፕሮግራም አዘጋጅቼ ነበር። ሽሬ እንዳልኩት ሽሬ ማለት ስሬ ከሚለው በድሮ እነ ተክለጻዲቅ መኩሪያ በጻፉት የኢትዮጵያ ታሪክ ላይ ሽሬ አይልም። እንዳው ትግራይ ውስጥ ያለው ሽሬ ይልና በቅንፍ ሽሬ አድርገው አስቀምጠውታል። ኋላ ነው የተቀየረ ወደ ሽሬ ማለት ነው። ሽሬ ማለት የኦሮሞ አንድ ጎሳ ነው። ቃላቱም ትርጉሙም ይታወቃል። እንደገና አድግራት የሚለው የኦሮምኛ ቃል ነው። መቀሌ የኦሮምኛ ቃል ነው። እና እነዚህ አደጋራት ተራራ ስለሚባዛበት አደጋራ የተራራ ግንባር የበዛበት እንደማለት ነው። መቀሌ የሚለው መገንጠያ እንደማለት ነው። መቀሌ ማለት መገንጠያ እንደማለት ነው። ለዛ ነው እንገንጠል ማለት የምታበዛው ነው። እና አናው ቅዱስ ያሬድ የመደባይ ኦሮሞ ናቸው። እሳቸው መደባይ ኦሮሞ መደ አባይ ከሚለው ቀደም እንደገለጽኩት የአባይ ምንጭ ከማለት የመጣ ስያሜ ነው። እንግዲህ ጎንደርና ጎጃም ሙሉ በሙሉ የኦሮሞ መሆኑን የሚያረጋግጥ ነገር እዚህ ጋር አለ። ይኸውልህ ሞቱማ አለ ነገሌ አለ። እነዚህ ሀገሮች ስሞቻቸው ናቸው። እነዚህ ቀየም ሲስተኛው ምንድነው? ደራ እንዳሉት ነው ያለው። ቆሪ ቋራ ይሉታል አለ። ደምቢን ደምቢያ፣ ፉሪን ፎገራ፣ ሞቱማን መተማ፣ ለገዴን ጸገዴ ይሉታል አለ። ወላዲን ወልቃይት፣ አምባላጋ ማለት አምባላጌ ማለት ነው። አካሱማ ማለት አክሱም ማለት ነው። ጊንዲ ማለት ጋይንት ማለት ነው። ሁመራ ለገዴ ማለት ጸገዴ ማለት ነው። ወላዱባ ማለት ወልዲባ ማለት ነው ተብሏል። በእነሱ አስተያየት ከሆነ እንግዲህ አማራና ትግራይ ክልል የሚባለው ህዝብ ቢኖረው መሬት የሚባል ግን የለውም ማለት ነው። ባለፈው እንግዲህ ሁላችሁም እንደሰማችሁት አባገዳ ተብዬዎች በሚዲያ ቀርበው የሌለ ነገር ሲዘበዝቡ ነበረ። መጽሐፍ ቅዱስንም በሚያፈራርስ መልኩ ብሉይ ኪዳንንም አዲስ ኪዳንንም በሚያፈራርስ መልኩ አዲስ ትርክት ለማዋለድ ሲሞክሩ ነበረ። አዲስ የሃይማኖት ስብከት ለማዋለድ ጥረት ሲያደርጉ ነበር። ከሰሞኑን እንግዲህ ሽሬ ከስሬ ጋር በመመሳሰሉ የተነሳ ኦሮሞ ነው ተብሏል። አክሱም አክሱማ ነው ተብሏል። አድግራት አዳጋራቲ ነው። መቀሌ ራሱ ኦሮሞኛ ነው ተብሏል። ያ ማለት መገንጠያ ነው ተብሏል። ቅዱስ ያሬድ መደባይ ነው። መደባይ ማለት ደግሞ መዲ አባይ ነው ተብሏል። መተማ ሞቱማ ነው። ቆሪ ማለት ነው ቋራ ማለት ነው። ቆሪ ነው። ደምቢያ ደምቢ ነው። ፎገራ ፍሪ ነው። ጸገዴ ለገዴ ነው። ወልቃይት ወላዲን ነው። አክሱም አካሱማ ነው። ሁመራ ጎመራ ነው። ዋልዲባ ወላዱባ፣ አምባላጌ አምባለጋ፣ ጋይንት ጊንዲ ነው በማለት ሲናገሩ ነበረ። አካባቢያችሁን ብትኖሩበት ክልልም ይሁን ዞንም ይሁን ወረዳ ከሱ ስም ጋር የሚመሳሰል አንድ የኦሮሞኛ ቃል ካለ አንድ ፊደል ራሱ ካለ ባይ ዲፎልት የአካባቢ ኦሮሞ ነው መባል ተጀምሯል። እንደዚህ አይነት የወረደ ትርክት ይዘው መጥተው አሁን ላይ ሚዲያውን ተቆጣጥረዋል። እሳዬ ደርቤ ተብሎ ለምሳሌ ደርቤ ከደሪባ ጋር ስለሚመሳሰል ደርቤ ኦሮሞ ነው ማለት ነው። እንደዛ እኮ ነው አስተሳሰቡ። ደርቤ ከድሪባ ጋር ስለሚመሳሰል ኦሮሞ ነው ይላቸዋል። እና በዚህ መልኩ የኢትዮጵያን አካባቢዎች ከተቆጣጠሩ በኋላ ባለፈው ደግሞ ግብፅ ወርደው ሲና በረሃ ሴና ነው ሲሉ ነበር። ዮተር ዋቄ ፈታ ነው ሲሉ ነበረ። ኦሮሞ ነው ብለዋል። ሙሴን ያሳደገው ማለት ነው። ኢየሱስንም ሙሴንም ከነሱ ዘር የሚመዘዝ አድርገዋል። እና የናዝሬቱ ኢየሱስ ሲባል ባይ ዲፎልት ያዳማው መሆኑ ነው። ጃኖ ኦሮምኛ ነው ተብሏል። ሰሞኑን ደግሞ ጃኖ ኦሮምኛ ነው፣ አልባሳቱም የኦሮሞ ነው እያሉን ነው።
ለ78 ዓመት ያህል የጎንደር መግባቢያ ቋንቋ ኦሮምኛ ነበር። ጃኖ ኦሮምኛ ነው። ምን ለማለት ነው? ይሄ ጥለት ያለው ሰፊ ጥለት ያለው ልብስ ሰፊ ጥለት ያለው የለም ጃኖ ይባላል። ጎንደሮች አሁን ይለብሱት የለም። የጎንደሩ ታሪክ የኦሮሞም ታሪክ ነው። ስለ ጎንደሩ ግንብ ኦሮሞን ምን አገባው ምንለው አይነት አይደለም ማለት ነው። እንደሰማችሁት ነው እንግዲህ ከአካባቢም ከመንጠቅ መሬትን ከመንጠቅ ተሸጋግረው አሁን ላይ አልባሳትን መንጠቅ ባህልንም መንጠቅ አጠናክረው ቀጥለዋል። ትግሬ አሃይ ጉማ የሚለው ጉማ ኦሮምኛ ቃል ነው። ስለዚህ አሃይ ጉማ የኦሮሞ ነው ተብሏል። ይሄን እንኳን ውሰዱት። በነገራችን ላይ እኛ ቀለል አድርገን ስናወራ እነሱ ግን ይሄን ጉዳይ አወሳስበው ወደፊት ትልቅ ቦታ እንደሚያደርሱት አትጠራጠር። ይሄ ከድሮም ጀምሮ የመጡበት አካሄድ ነው። ለምሳሌ የአባባበሬ መጽሐፍ ብታደም ወሎ የተባለው ለምን እንደሆነ ይገባሃል። ወረኢሉ የተባለው የኢሉ ልጆች ወረኢሉ በመግባታቸው የተነሳ ነው ወረራ ፈጽመው። ወሎ የተባለው የወሎ ሉባ አካባቢውን በመቆጣጠሩ የተነሳ ነው። ከዛ ከወሎ የሚወለዱ ልጆች ደግሞ ወሎ ውስጥ የተለያዩ አካባቢዎችን ሲቆጣጠሩ ወረኢሉ ወረባቦ እየተባለ መሰየሙን አባባሪ ይነግረዋል። ስለዚህ አሁንም እያጠናከሩ ያለት ይህንን ጉዳይ ነው። እንደዚህ አይነት ጥያቄ ሲያቀርቡ ተገቢውን መልስ መስጠት ያስፈልጋል። በዚህ መሰረት ነው አብዛኛውን አካባቢ እስካሁን ድረስ ሲቆጣጠሩ የኛ ነው እያሉ ግጭት ሲቀሰቅሱ የነበረው። አሁንም ከሶማሌ ጋር የሚያደርጉት ግብግብ ስያሜን መሰረት ያደረገ ነው። ስያሜን እና ከነሱ ጋር የሚመሳሰል አንድ ቃል ካለ የአካባቢ የኛ ነው በሚል ነው ግጭት እየተቀሰቀሰ ያለው። ወሎም ላይ ሰፊ ስራ እየሰሩ ነው። ወሎን ከአማራ ነጥለን ወደ ኦሮሚያ ማካለል አለብን ብለው አሁን ላይ ሃይማኖትን መሰረት አድርገው ሰፊ ግጭት እየቀሰቀሱ ነው። በተረፈ ግን በሶማሌና በኦሮሞ መካከል ሰሞኑን በተቀሰቀሰ ግጭት 9 ሶማሌና 5 ኦሮሞ መገደላቸውን የደረሰ መረጃ ያመለክታል። ሌላው እንግዲህ ጠቅላይ ሚኒስትሩ እስካሁን ድረስ ሲያሰለጥነው የነበረውን እያፈሰ ወደ ወታደራዊ ማሰልጠኛ ጣቢያ ያስገባውን ሰራዊት በሙሉ ሙልጭ አድርጎ ወደ ሰሜን ወሎ ካዘመተ በኋላ አሁን ላይ እንደገና ወታደራዊ ማሰልጠኛ ጣቢያውን የሚሞሉ እጩ ሟች ፍለጋ ደቡብ ክልል ገብቷል። ሀምበሪቾ፣ ስልጤ ምናምን እያለ የሚንቀሳቀሰው እጩ ሟች ፍለጋ ነው። አዲስ ምልምል ወታደር ፍለጋ ነው ደቡብ ክልል ላይ እየተንቀሳቀሰ ያለው። ሰሜን ወሎ ላይ እስካሁን ድረስ የነበረውን ሰራዊት በሙሉ ሙጥጥ አድርገው አስገብተዋል። ሰሜን ወሎ ከፋኖ ታጣቂዎች መስጣት አለበት ተብሎ ተወስኗል። ምክንያቱም የፋኖ እና የአፋር ኃይሎች የትግራይ ኃይሎች ግንኙነትም የመሰሩት ሰሜን ወሎ ላይ ነው። ስትራቴጂክ ቦታቸው ይሄ ነው። ስለዚህ ሰሜን ወሎን በቁጥጥራችን ስር ማስገባት አለብን ተብሎ በመታሰቡ የተነሳ ትናንትና ወልዲያ ስቴዲየም ላይ ታንክ ጠምደው ወደ ሁሉም አቅጣጫ ሲተኩሱ ነበር። ማታ እነዛ ሚል ትእዛዝ ተላልፈው ከ2:15 ማታ ከምሽቱ 2 ሰዓት ከሩብ ጀምሮ በሁሉም አቅጣጫ ሲተኩሱ ተራራውን ሲደበድቡት ነው ያነጉት ማለት ይቻላል። ያምኑ ግን ፋኖ የሚበገር ኃይል አልሆነም። ምኒልክስ አፋባሃ የሚበገር ኃይል አልሆነም። እንደውም አንድ መረጃ ደርሶኝ ያንን መረጃ ወደ እነሱ ሳሻግርላቸው ለኔ በጣም አሳሳቢ ነበረ። ባህራ መስመር ይህን ያህል ሰራዊት እየመጣ ነው፣ በወሎ መስመር ደግሞ 50 መኪና ሙሉ ወታደር እየመጣ ነውና ወንድሞቼ እባካችሁ ጥንቃቄ አድርጉ ብዬ ስነግራቸው የሰጡኝ መልስ ቲሽ የሚል ነው። ቲሽ ማያሳስበው ነው የሚያሳስበህ የሚል መልስ ነው የሰጡኝ። ምክንያቱም የአብይ አህመድን ወታደር አቅሙን ጠንቅቃ ያውቃሉ። በተለያዩ ጊዜያት ስለፈተሹት በደፈጣ ውጊያ ውስጥ ከፍተኛ የሆነ ልምድ ያዳበሩ በመሆናቸው የተነሳ አብይ አህመድ 200 መኪና የሚያስገባ 300 መኪና የሚያስገባ ቅንጣት ታክል ለውጥ የለውም እነሱ ላይ። ምናልባት ሜካናይዝድ ከርቀት በደብደቡ የታንክ ድብደባ ረጅም ርቀት የሚጓዙ ሚሳኤሎችን መተኮሱ ወደ አካባቢው ለመስፋፋት የሚያደርጉትን እንቅስቃሴ እንዲገድቡ አድርጓቸዋል። የድሮን ድብደባ በየአካባቢው እየተፈጸመ ነው። ከዛ ውጭ ግን እግረኛ ሰራዊቱን ከምንም አይቆጥሩትም። ሰራዊቱ ራሱ ታፍሶ የሰለጠነ በመሆኑ የተነሳ ወደ ግንባር ካዘመቱት በኋላ ፈረሱም ያው ሜዳውም ያው ሲሉት ሩጫ ነው የሚቀድመው። ከመተኮስ በፊት ሩጫ ነው፣ እጅ መስጠትና መፈርጠጥ የሚቀለው ነው።
እና አብይ አህመድ እስካሁን ያሰለጠነውን ሰሜን ወሎ አስገብቶ እንደገና እጩ ሟች ፍለጋ ደቡብ ላይ እየተንከራተተ መሆኑ ይታወቃል። ትናንትናም ሀምበሪቾ ተራራ ላይ ሆነው እነ ዳንኤል ክብረት አብይ አህመድ ሲቀላምዱ ነበር። ዳንኤል ክብረት በኢትዮጵያ ታሪክ በ16ኛው ክፍለ ዘመን አባቶች መክረው የፖርቹጋልን ወረራ ያከሸፉት እዚህ ተራራ ላይ ነው የሚል ታሪክ በማነብነብ የዘመኑ የከምባታ አባቶች ደግሞ ልጃቸውን ለሰራዊት ለአብይ አህመድ ሰራዊት የሆኑ ዘንዳ እንዲሰጡ ሲጀነጅን ነበር። በኢትዮጵያ ታሪክ በ16ኛው ክፍለ ዘመን ሊቃጣ የነበረውን ወረራ እዚህ አካባቢ መሪዎች ተሰብስበው መክረው ያስቀሩትም እዚህ ተራራ ላይ ነው። ፖርቹጋሎች ሞክረው ነበረ። በዚህ በኩል ገብተው መንግስትን አጥቅተው ቅኝ የማድረግ ፍላጎት ነበራቸው። ግን እኛ እርስ በርስ ብንጣላም አገር አሳልፈን አንሰጥም ብለው መንገድ ዘግተው የመጡትን መላእክተኞችም እዚህ አስቀርተው ለኢትዮጵያ ትልቅ ውለታ የዋለ ተራራም ጭምር ነውና ኢትዮጵያ ትልቅ ሀገር ናት፣ ሀብታም ሀገር ናት። ለልመና እጇን የምትዘረጋ ሳትሆን ለመርዳት ኪሷን ማበስ ያለባት ሀገር ናት። በጣም ትናንሽና ከኛ ያነሰ ሀብት ያላቸው ሀገራት ናቸው እየረዱን ያሉት። መረዳት ተገቢ አይደለም። የቸገረው ይረዳል። እንደ ኢትዮጵያ ያለ ሀብታም ሀገር ግን የሚያምርበት መርዳት ነው። ትልቅ ህዝብ ነን፣ ወጣት ነው ህዝባችን። ኢትዮጵያ ለማኝ ሀገር ነች። ለማኝ ደጅ ጠኝ ለማኝ ሀገር ውስጥ እየኖርሽ አሁን ሲዳማ ለምንም ትያለሽ? በየሄድንበት አይደለም እንዴ ማለምንበት ቋንቋ አለ። በየባህሩ ወንድሞችሽ እህቶችሽ እያለቁ በየእስር ቤት እያለቁ ሲዳማ አይለምንም? ሲዳማ ማን ነው? ለማኝ ነው ኢትዮጵያዊ። እንደሰማችሁት እንግዲህ በአንድ ወቅት አንዲት የሲዳማ እናት ሲዳማ አይለምንም ነበር፣ ምጽዋት አይጠይቅም ነበር። አሁን ግን የሲዳማ ወጣቶች እናቶች በአጠቃላይ ወደ አደባባይ ወጥተው እየለመኑ ነው። ሐዋሳ ላይ ለማኝ ተበራክተዋል በማለት ስትጠይቅ ኢትዮጵያ ለማኝ ሀገር ናት፣ ደጅ ጠኝ ሀገር ናት። ለማኝ ሀገር ላይ የኖርሽ ሲዳማ አይለምንም አትበይ፣ ለማኝ ነው ኢትዮጵያዊ በማለት በዛ ልክ በድፍረት ሲናገር ነበር። ትናንት ደግሞ ዘና ባለመንፈስ ውስጥ ነው ኢትዮጵያ ሀብታም ሀገር ናት፣ መረዳት ሳይሆን መርዳት የሚገባት ሀገር ናት እያለ ሲናገር ነበር። እሱም ብቻ አይደለም፣ ኢትዮጵያ ስጋ፣ እንቁላልና አትክልት ወደ አፍሪካ ሀገራት መላክ ልትጀምር ነው የሚል ዜና ትናንት ሲቀርብ ነበር። በውጭ ሚዲያዎች እየቀረበ ያለው ዜና የኢትዮጵያ ምንዛሬ በአፍሪካ ደካማ ከሆኑት 21 ገንዘቦች መካከል አንዱ የኢትዮጵያ ገንዘብ ነው። ኢትዮጵያ የመጨረሻ ኑሮ ውድ የሆነባት ሀገር ነች እየተባለ የሚወጣ ቢሆንም አብይ አህመድ ግን ኢትዮጵያ ስጋ፣ እንቁላልና አትክልት ለአፍሪካ ሀገራት መላክ ልትጀምር ነው ይላል። እኔ ብዙ የአፍሪካ ሀገራትን አይቻለሁኝ። እነዛ አፍሪካ ሀገራትን ስመለከት የገባኝ ነገር ምንድነው? አብይ አህመድ የሚመራት ኢትዮጵያ በስጋ ምርት፣ በእንቁላል ምርት፣ በአትክልት ምርት የመጨረሻ ዝቅተኛ ደረጃ ላይ የምትገኝ ሀገር መሆኗን ነው። ኢትዮጵያ ውስጥ ለምሳሌ ችክን የሚባለው ነገር በጣም ውድ ነው። በጣም ውድ ማለት ኢትዮጵያ በቆሎ ሲጠበስ ነው መንገድ ላይ የምታየው። ሌላ አፍሪካ ሀገር ላይ ግን መንገዱ በሙሉ በችክን ጭስ ሲታወር ነው የሚውለው። እና የስጋ ዋጋ፣ የዶሮ ዋጋ፣ የእንቁላል ዋጋ፣ የወተት ዋጋ፣ የአትክልት ዋጋ የመጨረሻ ውድ ከሆኑባቸው ሀገራት አንዷ ኢትዮጵያ ናት። አቅርቦቱም እጥረት አለ፣ በዛው ልክ ደግሞ ዋጋውም ውድ ነው። እውነቱ ቢሆንም ግን ነገ የሚጠይቅ ህዝብ ስለሌለ ባለፈው ስንዴ ኤክስፖርት አደረግን እንዳለው የእርዳታ ስንዴ አስፈጭቶ ማለት ነው። አሁንም ቢሆን አንድ መኪና ሁለት መኪና እንግዲህ ወደ ኬንያ አሻግሮ ስጋ ኤክስፖርት ማድረግ ጀመርን፣ እንቁላል አትክልት መላክ ጀመርን የሚል ዜና መስራት ስላሰኘው አብይ አህመድ ለአፍሪካ ሀገራት ኤክስፖርት ማድረግ ልጀምር ነው እያለ ነው። ዛሬም ስልጤ ዞን ገብቶ እየተሻሸ ነው። አብይ አህመድ ስልጤ ዞን ገብቶ እየተሻሸ ነው። ዓላማው እንዳልኳችሁ ወታደር ፍለጋ ነው። ልክ መንግስቱ ኃይለማርያም መጨረሻ አካባቢ ደቡቡን ሰሜን ላይ ማዝመት የሚል ፕሪንሲፕል ሲከተል ነበር። ከደቡብ ወታደር በመመልመል ሰሜኑ ላይ አዘምታለሁ እያለ ሲቅበዘበዝ እንደነበረው ሁሉ አብይ አህመድም አሁንም የደቡብ ልጆችን ወደ ጦር ሜዳ ለመላክ ነው እየዞረ ያለው። ስልጤ ፖለቲካል ኤሊት ሊዘምት የሚችለው ሶሻል ሚዲያ ላይ ነው። ሶሻል ሚዲያ ላይ ቦነ ሙጅብ አሚኖ እየተመራ የማደናገር ስራ ሊሰራ ይችላል። ከዛ ውጭ ጦር ሜዳ ላይ በፍጹም አያስበውም፣ አይሞክረውም። አብይ ግን ይገኛል ብሎ በማሰቡ የተነሳ ከደቡብ ካላመጣው አሁን ላይ ሰሜኑ ባኖብኛል እንኳን ሊዋጋ ሊቀርቶ እየወጋኝ ነው ብሎ በማመኑ የተነሳ ዛሬም ስልጤ ዞን ገብቶ
አመራሮችን እየጀነጀነ ይገኛል። በነገራችን ላይ ደቡብ ላይ አብይ አህመድ ከሚያደርገው ቅስቀሳ ባለፈ መሬት የተሰጣቸው የቸርች መስሪያ መሬት የተሰጣቸው ፓስተሮች ራሱ የአብይ አህመድን ሰራዊት በመቀላቀል የኢየሱስ ተዋጊ ሁኑ እያሉ መቀስቀሳቸውን አጠናክረው ቀጥለዋል። በፓስተሮች በኩልም ሰፊ ቅስቀሳ እያደረገ ነው። የደቡብ ልጆች ፋኖ ከማረከ እኛን ከማረከ አይገለንም፣ ስንቅ ሰጥቶ የትራንስፖርት ገንዘብ ሰጥቶ ይልከናል በሚል አስተሳሰብ አንዳንዶች እየተቀላቀሉ መሆኑ ተሰምቷል። በእርግጥ ለዚህ ተጠያቂው ፋኖም ጭምር ነው። ከደቡብ የሚማርካቸውን ቀጥታ የትራንስፖርት ገንዘብ እየሰጠ ወደ ሀገራቸው ስለሚልካቸው እነዛ ደግሞ ሄደው የሚሰሩት የኤክስቴንሽን ስራ አለ። ስለዚህ ያንን መሰረት በማድረግ እስካሁን ድረስ ተዋጊ እያገኘ ያለው አብይ አህመድ ከደቡብ ነው። አሁንም ያንን ህልሙን ለማሳካት ደቡብ ክልል ላይ እየተርመጠመጠ ይገኛል። ቀጣዩ ርዕስ የኦሮሞማን አገዛዝ የከፋፍለህ ግዛው ፕሪንሲፕል ይመለከታል። መቼም እንደ አብይ አህመድ እንደ ኦህዴድ እንደ ኦሮሞማው አገዛዝ የከፋፍለህ ግዛው ፕሪንሲፕልን ተግባራዊ ያደረገ ይኖራል ተብሎ አይታሰብም። ለምሳሌ ያህል እነ ሙጂብ አሚኖን በመጠቀም የስልጤ ፖለቲካል ኤሊት ወሎ ውስጥ ገብቶ በሃይማኖት ጭንብል ማለት ነው አማራ ምድር ላይ የሃይማኖት ግጭት ለመቀስቀስ አሁንም የሚያደርጉትን ቅስቀሳ አጠናክረው ቀጥለዋል። በነገራችን ላይ የነ ሙጂብ አሚኑን ፖለቲካ ስመለከት ትዝ የሚለኝ በአንድ ወቅት የጋበዝኳችሁ የሚከተለው ቪዲዮ ነው። ወራን ቢልሱማ ኡመት ኦሮሞቲን ናማ ኡካምሳ ሚሊዮን ኩማ ዲበሻን ኩማ ዲባፍሩ ገልጾቴ ሙላ ኩማ ዲበለብ ኩማ ዲበሰዲ ራፍራታ ኡካምሳቲን A few moments. አሰላሙ አለይኩም ወራህመቱላሂ ወበረካቱ። ዋቀቶች አሜን። አላሁ አክበር አላሁ አክበር አላሁ አክበር አላሁ አክበር አሜን። አላሁ አክበር መቃባ አላሁ አክበር አፉረ ቁልቁሉ ፋኖ ጃዊሳው አሜን። የቀድሞ ስርዓት ናፋቂ A few moments later. መቃባ መቃለማ አፉረ ቁልቁሉ ዋቀቶች አሜን። እንደሰማችሁት እንግዲህ ሰውዬ በአንድ ወቅት በሌላ ሚዲያ ቀርቦ እንደ ካድሬ አንዳንድ የአዲስ አበባ ነዋሪዎች፣ አንዳንድ የቢሾፍቱ፣ አንዳንድ የአዳማ ነዋሪዎች ተብሎ ስለ ብልጽግና ሲያወራው ታውታላችሁ። በሌላ ጊዜ ደግሞ ሙስሊም መስሎ ሰላም አለይኩም ብሎ ከጀመረ በኋላ አላሁ አክበር አላሁ አክበር አላሁ አክበር እንደ ኡስታዝ ማለት ነው። እንደ ኡስታዝ ቅስቀሳ ሲያደርግ ታያላችሁ። ፋኖ ጃዊሳው የቀድሞ ስራ ናፋቂው እያለ በእስልምና ጭንብል ፋኖ ላይ ሲዘምት ነበር። ከዛስ መቃባ መቃይልማ አፈሪ ቁልቁሉ ነው በአግባቡ ያልኩት አይመስለኝም። ብቻ መቃባ እያለ ሲያማትብ መስቀል ይዞ ደግሞ እንደ አቡነ ሳዊረስ ሲጫወት ታውታላችሁ። የነ ሙጂብ አሚኑን ፖለቲካ እንደዚህ ነው። ሰሞኑን ለምሳሌ በአርሲ ትናንትናም እንደዚሁ እነ ጀዋር የለጠፉት ፖስት አለ። ሙስሊሞች እየተገደሉ ነው፣ ሸዎች እየተገደሉ ነው። ባገዛዙ እንኳን ግድያውን ነዋግዞ ቀርቶ ግድያውን አልዘገቡም። እነ ሙጂብ አሚኑ ግድያውን አልዘገቡም። ከዛ ውጭ ግን ባለፈው የመካነ ሰላሙን ጉዳይ አሁንም ርዕስ አድርገውት አጠናክረው ቀጥለዋል። በእርግጥ የአማራ ሙስሊሞች አሁን ላይ ጉዳዩ ገብቷቸዋል ብዬ አስባለሁኝ። የነ ሙጂብ ሐሳብ አማራውን በሃይማኖት ማጠፋፋት መሆኑን ተረድተው አጸፋ መስጠት ጀምረዋል። ግን ፖለቲካቸው ሲገለጽ ካጋበዝኳችሁ ቪዲዮ ጋር የሚመሳሰል ነው። በአንድ ወቅት አንድ ሼህ ትልቅ ቁም ነገር ሲናገር ነበር። አማርኛ በደንብ የምትናገር ከሆነ ነፍጠኛ ይሉሃል፣ ጽንፈኛ ይሉሃል፣ ያሳድዱሃል፣ የምትሰግድበት ቦታ ያሳጧል በማለት ሲናገር ነበር። አማርኛ በደንብ የምትናገር ከሆነ ጽንፈኛ ይላል። ያለ ቦታ መጣ ወረራ እኮ ነው የምታካሂዱ ይዝመጣችሁ ይላል። ኦሮሞች ወንድሞቻችን ጋር ደግሞ ሲሄድ እናንተን ዝም በሉ ምን አስለፈልፋችሁ? የአማራ ወኪል ናቸው እንዴ አንተ? የስልጤ ጉራጌ ወኪል ነህ እንዴ አንተ? እናንተ ይሰጣችኋል። እናንተ መስጊድ እኮ አንነካ። የነዚህን ወራሪዎች ነው የነዚህን ጽንፈኞች ልክ ሌላ ዜጋ ይሄን ከሚያስተዳድርህ አካል ስትሰማ አንተ ምንድን ነው የሚሰማ? እንደ ኢትዮጵያዊ ነን ወይስ ምንድን ነው? ተሰውነት ወጣን ወደ ሌላ ተቀያይረናል እንዴ ይልሃል። ስብሰባ ሲጠራ ያዳላል። አማርኛ በደንብ የምትናገር ከሆነ ነፍጠኛ ይሉሃል፣ ጽንፈኛ ይሉሃል፣ ወረራ ነው የምታካሄደው እያሉ ያሳቅቋል። መስጊድ ውስጥ ስትገባ ወረራ ፈጽመ ነው ለመስፋፋት ወም ላይ የገነባው መስጊድ ነው እያሉ መስገጃ ያሳጡናል ይላል።
ኦሮሞዎችን ይሄዱና የኦሮሞ ሙስሊሞችን ይሄዱና እኛ እኮ የምናሳድደው ስልጤውንና ይሄንን የወሎ አማራን ነው እነሱ ነው እንጂ እናንተማ ሀገራችሁ ነው የእናንተ መስጊድ አንነካም ይሏቸዋል። እኛ ኢትዮጵያዊ ነው እያለ ሲጠይቅ ትሰሙታላችሁ። ሀገራችን የት ነው በማለት ሲጠይቅ ትሰሙታላችሁ። እንደዚህ አይነት ግፍ ሲፈጸምባቸው ነበር። በተለይ የአማራ ሙስሊሞች ትልልቅ ተቀዳሚ ሙፍቲ ጀምሮ ማለት ነው ስንት ማዋከብ እንደተፈጸመባቸው የሚዘነጋ አይደለም። ተቀዳሚ ሙፍቲ ኦሮሞ ቢሆኑ ኖሮ ይሄኔ እንዴት ተደርገው ይከበሩ ነበር? አማራ ሆነው በመገኘታቸው እኛ ትልቅ ኢማም ስንት ዘለፋ እንደተሰነዘረባቸው የምትዘነጉት አይመስለኝም። እና ወደ አማራ ምድር ስትገቡ አብይ አህመድ ጭራሽ መንግስት ተብሎ ሊጠራ የማይችል ስርዓት የገነባው እኩይ መሪ አማራ ምድር ላይ ገብቶ በሃይማኖት አገዳድላለሁ ብሎ እባክተው ይሄ ነገር ለአንተ የማይበጅም ለሀገር የማይበጅም እየተባለ እየተለመነ ይገኛል። ትግራይ ክልል ገብቶ የአድዋ ሽሬ አክሱም ፖለቲካን ነፍስ ዘርቶበታል። የአድዋ ሽሬ አክሱም ፖለቲካን ነፍስ ዘርቶበታል። ከዛም አልፎ የራያን ፖለቲካም በስፋት አምጥቶታል እና ትግሬዎችን ከፋፍሏቸዋል። ያለምንም ጥርጥር ከፋፍሏቸዋል። ይህም መመልከት ከፈለጋችሁ ጻድቃን ያደረገውን ኢንተርቪው ትናንት ገብታችሁ ተመልከቱ። በነገራችን ላይ እሱም በተመለከተ ራሱን የቻለ ፕሮግራም ያስፈልጋል። ፋኖን የሻዕቢያ ተላላኪ አድርጎ ካረጁ አይበጁ እንደሚባለው ጻድቃን የተባለ ሰውዬ የተወረሰበትን ሀብት ለማስመለስ ሲል ብቻ የሌለ ፖለቲካዊ ትንታኔ ሲሰጥ ነበር። ስለዚህ በሱ ጉዳይ ላይ ራሱን አስችለን ፕሮግራም የምንሰራበት ይሆናል እና አጠቃላይ ትግራይ ክልል ገብቶ አሻአ የሚባለውን ፖለቲካ ነፍስ ዘርቶበታል። ይህም ብቻ እኮ አይደለም። አብይ አህመድ ለሀገሬው ብቻ ሳይሆን ለቀጠናው የማይበጅ እርኩስ መሪ መሆኑን የምትረዱት ኤርትራ ገብቶ ቆለኛው ደገኛው ማለት ከጀመረ 2 ዓመት አለፉ። ኤርትራ ውስጥ ገብቶ የኤርትራ ፖለቲካ ውስጥ እጁን አስገብቶ ኢትዮጵያውያንን በዘር በሃይማኖት ማባላቱ አልበቃው ብሎ ኤርትራ ገብቶ እኮ ደገኛው ቆለኛው የኤርትራ አፋር የኤርትራ ትግሪ እያለ መከፋፈል ከጀመረ 2 ዓመት አለፉ። ካላመንክ ከጠብታ ውሃ እስከ ቀይ ባህር ውሃ የሚለውን ዶክመንተሪ የዛሬ 2 ዓመት የተላለፈው ማለት ነው ሄዳ ልታየው ትችላለህ። እና አብይ አህመድ የመግዣ ስልጤ ነው፣ ከፋፍለ ግዛው ነው፣ በመከፋፈል ነው። በነገራችን ላይ ሰሞኑን የወጣው ሰነድ ራሱ የሚያመላክተው ይህንን ነው። ምን ይላል? ዝግጁነታችን ሁለቱን አይነት ጠላቶቻችንን ማምከን ላይ ያተኮረ ይሆናል ይላል ሰሞኑን የወጣው ሰነድ። ማለትም ተጋላጭነታችንን የሚፈጥሩብንን ባንዳዎች ማምከን እና ባንዳዎችን የመጨረሻ ትምህርት እንዲወስዱ ማድረግን ታሳቢ ያደረገ መሆን ይኖርበታል ይላል። ለዚህ የሚረዳ ዘንድ የስነ ልቦና የበላይነትን መጨበጥ፣ የሚዲያ የበላይነትን መጎናጸፍ፣ ቅሬታን በመፍታትና ክፍተትን በመዝጋት አጀንዳ መንሳት፣ አጀንዳ በመቀመጥ ጠላትን ከመሸገበት ህዝብ ማውጣት፣ አጀንዳ በመስጠት በስነ ልቦና በልጦ መገኘት፣ አጀንዳ በመስጠት በስነ ልቦና በልጦ መገኘት ወሳኝ ስልቶች ናቸው ይላል ሰሞኑን የወጣው ሰነድ ላይ። እና የሃይማኖትን ካርድ የሳቡት ለዛ ነው። ሃይማኖትን ካርድ ሲያመጡት በእነሱ አስተሳሰብ አጀንዳ እየሰጡ ነው። ግን ይህ አጀንዳ ደግሞ ህዝብን ከማበጣበጥ አልፎ አገዛዙን የመጨረሻ ሊገረስስ የሚችል አጀንዳ ነው የሳቡት። ለተወሰነ ጊዜ ሊያጠፋፉ ሊያበጣብጡ ይችላሉ። መጨረሻ ላይ ግን ህዝብ ጉዳቱን ከቀመሰ በኋላ ይሄን ያመጣብኝ አንተ ነህ ብሎ ራሱ አገዛዙ ላይ እንደሚዘምትበት ጥርጥር የለውም። እና አንዳንድ ጊዜ የብልጽግና የሳይበር ሚሊሻ ኤርትራም ላይ የሚነዛውን ፖለቲካ ስትመለከቱ ኤርትራውያን ምን ያህል ታጋሽ እንደሆኑ ይገባቸዋል። የራሱን ሀገር ማስተዳደር ያቃተው ብኩን ከንቱ መሪ ኤርትራ ገብቶ ለማበጣበጥ ልክ እንደ ኢትዮጵያ በተለያዩ እንትኖች ከፋፍሎ ደገኛው ቆለኛው በሚል አስተሳሰብ ለማበጣበጥ ጥረት ሲያደርግ ኤርትራ ከእኩይ ጎረቤት ጋር መጎራበቷን ትረዳላችሁ። እኩይ መሪ ከሚመራት ግን ቅዱስ ከሆነች ሀገር ጋር መጎራበታቸው መረገም መሆኑን ትረዳላችሁ። ምክንያቱም የብልጽግናን እያንዳንዷን የሚዲያ ዘገባ ብትመለከቱ፣ እያንዳንዱ ፕሮግራም ብትመለከቱ ኤርትራ ላይ ተንኮል የሚጠነስስ ነው። የራሱ አሮባት የሰው ታማስላለች እንደሚባለው አብይ አህመድ የራሱ አሮበት ኤርትራ ውስጥ ገብቶ እያማሰለ ነው። ሰሞኑን ለጉተሬስ የተጻፈውን ደብዳቤ አይታችኋል። ለአንቶኒዮ ጉተሬስ የተጻፈውን ደብዳቤ አይታችኋል። አብይ አህመድ ራሱ ወራለሁ እያለ አንድ ጊዜ ባህር በር አንድ ጊዜ ኤርትራን ጭምር ወደ ኢትዮጵያ ቀላቅላለሁ እያለ ሲፎክር ከቀረመ በኋላ ኤርትራ ልትወረኝ ነው የሚል ክስ ማቅረቡ በጣም አስገራሚ ነው። ምን አይነት
ህሊና የሌላቸው ሰዎች ስልጣን እንደያዙ የሚያመላክት ነው። እንደውም ይህንን በተመለከተ ያሬድ ኃይለማርያም ዛሬ አንድ ፖስት አጋርቷል። የማከብረው የሰብአዊ መብት ተሟጋች የሆነው ጋሽ ያሬድ አንሶ መገኘት የጸብ አጫሪ አባዜ በሚል ርዕስ እንደሚከተለው ይላል። የውጭ ጉዳይ ሚኒስተሩ ጌዲዮን ጢሞቴዎስ ለተባበሩት መንግስታት ዋና ጸሐፊ የላከው ደብዳቤ እንደ ሀገር የገጠመንን ክሽፈት አንሶ ኮስሶና ተዋርዶ መገኘትን ማሳያ ከመሆን ያለፈ የዲፕሎማሲ ፋይዳ የለውም። አንዱ የብልጽግና የዲፕሎማሲ ክሽፈትም ማሳያም ነው። የሀገሪቱ ፕሬዝዳንት የአሰብ ወደብ ጥያቄን አመርቂ በሆነ የዲፕሎማሲ ድልና እድገት ያገኘንበት ትልቅ ጉዳይ ነው ብለው ለፓርላማ ሪፖርት ባቀረቡ ማግስት ኤርትራ ከህወሓትና ከፋኖ ጋር አብራ ልትወጋኝ ነው ብሎ በዓለም አቀፍ አደባባይ እየየ ማለትና ማለቃቀስ የደረስንበትን የውርደትና የክሽፈት ልክ ማሳያ ነው እንጂ የዲፕሎማሲ ድል ሊሆን አይችልም። ወደቡን አንዴ በጉልበት ሌላ ጊዜ በዲፕሎማሲ ያስመልሳለሁ እያሉ ጸባጫሪ ንግግርና ፉከራ ሲያደርጉ ቆይተው ዛሬ ልወረር ነው ብለው ለዓለም መጮህ ከትዝብት ባለፈ ምንም አይተረፍም። ይልቅስ የተለመደው የብልጽግና ጸባጫሪነት ባህሪ ግጭትና ነውጥን ያማከለ ፖለቲካ ተጠናክሮ መቀጠሉንና ሌሎችን ሆን ብሎ ወደ ጸብ እየጋበዙ ከዛ የተበዳይ ተከላካይ ለመምሰል የመፈለግ ዝንባሌውን ነው የሚያሳየው። የጌዲዮን ደብዳቤ ባጭሩ ለጦርነት ዝግጅቴን ስለጨረስኩ እወቁልኝ የሚል ነው ይላል። በእርግጥም ጋሽ ያሬድ እንዳለው አገዛዙ ለጦርነት እየተዘጋጀ ነው። እስከ ጥቅምት 30 ባንዳና አስጥቼ ከዛ ባዳና ጠፋለሁ ብሏል። እንግዲህ ባንዳና አስጥቼ ካለ ራሱ ላይ ሱሳይድ ሊፈጽም አቅዷል ማለት ነው። ምክንያቱም ኢትዮጵያ ውስጥ ከአብይ አህመድ፣ ከሽመልስ አብዲሳ፣ ከብርሃኑ ጁላ ከሱ ጄኔራሎች ከአብይ አህመድ ጄኔራሎች የባሰ ባንዳ ኢትዮጵያ ውስጥ ተፈጥሮ አያውቅም፣ ወደፊትም አይፈጠርም። ሌላኛው ቀላል ርዕስ በረከት አደራ የተባለች ወይም ደግሞ በረከት ገበሬዋ ስትቆላመጥ በሬ በሚል ስም የምትጠራው ወፍ ሰራሽ ባለሀብት ዛሬ አንድ ፖስት አጋርታለች። እዛም ጋር እኔ ኮሜንት ሰጥቼ ነበር። ብዙዎች ኮሜንቴ ተመችቷቸዋል። ምን ብላ ጻፈች? ጥያቄን ጭንቀቴን በቅንነት መልሱልኝ። እኔን ሁሉ የሚያስጨንቀኝ የሚያሳስበኝ ነገር ጠቅላይ ሚኒስተራችን ደከመኝ በቃኝ ትንሽ ልረፍ እስቲ እንደ አባት ወደ ልጆቼ ወደ ቤተሰቤ ልመለስ ቢል ምን ይውጠናል? ማን ነው እሱን የሚተካው? ማን ነው ይሄን ሁሉ ውጥንቅጥ የወጣ ፖለቲካ የሚያቻችለው? እግዚአብሔር ለኢትዮጵያ ሲል ከነርሜ ቀንሶ ይስጥህ በማለት ጽፋለች። እና ከዚህ ፖስቷ ስር ወሬውን ተውዩና ስንት ሄክታር መሬት ፈልገሽ ነው የሚል ኮሜንት ሰጥቼ በትክክል ተመልሷል የሚል ሪፕላይ እያገኘው እገኛለሁ። የኢትዮጵያ ፖለቲካ እንደዚህ ነው። ህሊና ሽጠህ የሌለ በጣም በወረደ መልኩ የአብይ አህመድን ስነልቦና ከመረዳት የሚመነጭ ነው። ሰውየው ውዳሴ ከንቱ የሚወድ ግልብ ፐርሰን በመሆኑ የተነሳ እነበረከት አካሄዱን ችለውበታል። ከኔ እድሜ ቀንሶ ይስጥህ፣ አንተ ከወረድክ አሁን ይችን ሀገር የሚያስተዳድራት ማን ነው? ይሄንን ሁሉ ማነብነብ ያስፈለገው ግን እድሜዋን ለመስጠት አይደለም። እድሜዋን ለመስጠት ሳይሆን መሬት ለመቀበል ስለከጀለች ነው። በተረፈ ግን አሁን በአብይ ዘመን እየተፈጠሩ ያሉ ባለሀብቶች እነዚህ ናቸው። በረከት ገበሬዋ፣ መንሱር ጀማል፣ ፍራኦል ኢቴቻ ምናምን የሚባሉ ማለት ነው። አጭበርባሪዎች በተጨባጭ ቅንጣት ታክል እንትን የሌላቸው በማጭበርበር ግን ልክ እንዳገዛዙ እና አብይ አህመድ ወደ ስልጣን እንደመጣበት ሁሉ ብዙዎቹ በባዶ አጭበርብረው አምታተው ባለሀብት ለመባል የበቁ ናቸው። አሁን ላይ ግን የአገዛዙ ጋር በመሞዳሞዳቸው የተነሳ አገዛዙ የሚፈልገውን ነገር ለህዝብ ጆሮ ቢቆረቁርም ህዝብን የሚያበሳጭ ቢሆንም አገዛዙ የሚፈልገውን ውዳሴ ከሰጡት በኋላ የሚፈልጉትን መሬት ይቀበላሉ። በአነስተኛ ወለድ የብድር እንዲመቻችላቸው ይደረጋል። ስለዚህ በረከት አደራም በዛሬው ዕለት ያጋራችው ፖስት ይህን ታሳቢ ያደረገ ነው። በመንግስትና በባለሀብቶች መካከል ያለው ግንኙነት ምን እንደሚመስል በግልጽ ያሳየ ነው። ኮሪደር ልማት ምናምን ሲባል ተወስትና 1 ሚሊዮን ብር ትሰጣለህ፣ የ10 ሚሊዮን ብር መሬት ትቀበላለህ። በተመሳሳይ መልኩ የአማራ ባለሀብቶችም እንደዚህ አይነት ቢዝነስ የሚሰሩ አሉ። መጽሐፍ ብረቃ ሲባል 20 ሚሊዮን ይሰጣሉ፣ ከዛ 100 ሚሊዮን መሬት ይቀበላሉ። የሚያስገርመው ግን ያንን መሬት መሸጥ አይችሉም። ማን ይገዛቸዋል? ከአብይ አህመድ ጋር የተነካካ መሬት መግዛት የሚፈልግ የለም። ታቅፈው ቁጭ አድርገውታል።
ዘመን ሲመጣ ይሄ አጭበርባሪ አገዛዝ ሲገረሰስ ግን ባዶ እጃቸውን እንደሚቀሩ ጥርጥር የለውም። እነ በረከት ገበሬዋ፣ እነ መንሱር ጀማል፣ ሌሎችም ግማሹ አማራ ባለሀብት ሲሳደድ፣ ግማሹ ከአገዛዙ ጋር የሚሞዳሞዱት ነገ ዋጋ መክፈላቸው አይቀርም። በተረፈ ይህን ሁሉ ሀገራዊ ውጥንቅጥ ያመጣው ጠቅላይ ሚኒስትሩ መሆኑ የሚካድ አይደለም። እዚህ ሁሉ ማጥ ውስጥ ኢትዮጵያን ያስገባት ይሄ ሰውዬ ነው። የሆነና ግን ነበረከት ሺህ ዓመት ንገስ ከማለት አልፈው ጠቅላይ ሚኒስትሩን ሺህ ዓመት ንገስ ከማለት አልፈው አሁን ላይ ይሄ ሰውዬ ቢለቅስ ብለው መጨነቅ ጀምረዋል። እሱ ስልጣን ከለቀቀ የወረሩት መሬት እንደሚመለስ፣ ገቢ እንደሚሆን፣ ወደ ተቀሙ ገበሬዎች እንደሚመለስ አሳምረው ስለሚያውቁ ጠቅላይ ሚኒስትራችን ከለቀቀ ከስልጣን ከተነሳ ምን ይውጠናል ማለት ጀምረዋል። ሌላው የመጨረሻው አጭር መረጃ በአብይ ታጣቂና በቲዲኤፍ መካከል ያለው ፍጥጫ መካረሩን የደረሰ መረጃ ያመለክታል። ዛሬ ለምሳሌ መከላከያ የሚባለው የጁላ ታጣቂ ከአላማጣ ወጥቶ ወደ ቆቦ ለማለፍ ሲሞክር ዋጃ ላይ የቲዲኤፍ ኃይሎች እንዳስቆሙት ተሰምቷል። በተመሳሳይ መልኩ ኮረም ላይ ደግሞ የአገዛዙ ሰራዊት የቲዲኤፍ ሰራዊት ላይ ከበባ ፈጽሞ ተኩስ የሚባልበትን አፍታ እየጠበቀ እንደሚገኝ የደረሰ መረጃ ያመለክታል። እና አብይ አህመድ ኤርትራ ላይ ተኩስ ይከፍታል ተብሎ ባይታሰብም ትግራይ ላይ ግን ተኩስ ለመክፈት ዝግጅት እያደረገ መሆኑን መረጃዎች ያመላክታሉ። በተረፈ የዛሬው ዝግጅታችን ይህን ይመስል ነበር። አብራችሁን ስለቆያችሁ እናመሰግናለን። የጠለስ ሚዲያ ሜምበርና ሰብስክራይበር በመሆን ብሎም ዝግጅታችንን ላይክ፣ ሼር እያደረጋችሁ ለሌሎች በማጋራት ጠለስ ሚዲያን አበረታቱ ብለን የዛሬ ዝግጅታችንን ቋጨን። እናመሰግናለን።